መድኃኔዓለም በጸረ አማራው አገዛዝ ሰራዊት ተዘረፈ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ እገታ ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳየ ምጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመበት ተሰምቷል። አፋድ ሸዋ ጠቅላይ ግዛት እዝ ወረራ ከፈጸመው ከአገዛዙ ሰራዊት ጋር እያደረገው ያለው ተጋድሎ ተጠናክሮ ቀጥሏል። ፋኖቹ ከአባት አርበኞቹ ጋር በመቀናጀት ከሰሞኑ ሰፊ የወረራ እንቅስቃሴ እያደረገ የሚገኘውን የአገዛዙን ጥምር ጦር በመደበኛና ደፈጣ በመጣል ጠላት በሰፊው አቅዶ የነበረውን የወረራና የዘረፋ እንቅስቃሴ እያከሸፉት እንደሚገኙ የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። በአማራ ክልል የተለያዩ አካባቢዎች በመንገደኞች ላይ የሚደርሰው እንግልትና ዘረፋ ዛሬም ተባብሶ ቀጥሏል። አገዛዙ ጦር ባዘመተበትና ጦርነት እየተካሄደበት ባለው አማራ ክልል የሚፈጸሙ ዘረፋዎች ከዕለት ወደ ዕለት ተባብሰው መቀጠላቸውን የችግሩ ሰለባዎች ለሚዲያችን ተናግረዋል። ከኦሮሚያ ክልል ተፈናቅለው ደብረ ብርሃን የተለያዩ መጠለያ ካምፕ ውስጥ የሚገኙ ተፈናቃይ ወገኖች በረሃብና በበሽታ እየተሰቃዩ እንደሚገኙ ተገለጸ። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ታህሳስ 14 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጨጨሆ መድኃኔዓለም በጸረ አማራው አገዛዝ ሰራዊት ተዘረፈ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ እገታ ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳየ ምጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመበት ተሰምቷል። ነፍሰ ጡር እናቶችንና ህፃናትን በአሰቃቂ ሁኔታ መግደል፣ የ8ና የ9 ዓመት ታዳጊ ሴት ልጆችን ሳይቀር በቡድን መድፈሩን የቀጠለው ሰራዊቱ ከደቡብ ጎንደር ዞን ካድሬዎች ጋር በመናበብ ታሪካዊዋን ቤተ ክርስቲያን መዝረፉ ተረጋግጧል። ጨጨሆ መድኃኔዓለም ቤተ ክርስቲያን ላይ ፍተሻ በሚል ሰበብ ተጓዥ መንገደኞች ለደብሩ የሚሰጡትን መጽዋዕትን ጨምሮ በዝግ ሙዳየ ምጽዋት የተቀመጠውን ገንዘብና ሌሎች የቤተ ክርስቲያኗን ሀብት ንብረት መዝረፋቸውን የመረጃ ምንጮች ተናግረዋል። ወታደሮቹ ከሙዳየ ምጽዋቱ በተጨማሪ የቤተ ክርስቲያኗን ታሪካዊ ቅርሶች ዘርፈው ስለመውሰዳቸው ታውቋል። ቤተ ክርስቲያኗ ከ3 ዓመት በፊት አገዛዙ ከህወሓት ጋር ባደረገው ጦርነት የመድፍ ጥቃት የተፈጸመባት ሲሆን አሁን ደግሞ በመከላከያ ሰራዊትና በዞኑ ካድሬዎች የዘረፋ ወንጀል ተፈጽሞባታል። አፋድ ሸዋ ጠቅላይ ግዛት እዝ ወረራ ከፈጸመው ከአገዛዙ ሰራዊት ጋር እያደረገው ያለው ተጋድሎ ተጠናክሮ ቀጥሏል። ፋኖቹ ከአባት አርበኞች ጋር በመቀናጀት ከሰሞኑ ሰፊ የወረራ እንቅስቃሴ እያደረገ የሚገኘውን የአገዛዙን ጥምር ጦር በመደበኛና ደፈጣ በመጣል በሰፊው አቅዶ የነበረውን የወረራና የዘረፋ እንቅስቃሴ እያከሸፉ እንደሚገኙ የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። ጠላት ህዝቡ በተቆጣጠረባቸው በተለያዩ ቦታዎች ላይ ገብቶ አሰሳ ለማድረግ የሞከረ ሲሆን እንቅስቃሴ ባደረገባቸው ቀጠናዎች ሁሉ ከበባ ውስጥ መግባቱን ሲያውቅ ወደ ኋላ ሸሽቷል ተብሏል። ይህ በእንዲህ እንዳለ በሸዋሮቢት ዙሪያ ማህበረሰቡን ሲያስጨፈጭፍ የነበረው የቀወት ወረዳ ሚኒሻና ጽህፈት ቤት ኃላፊ አቶ መሐመድ ሰይድ በፋኖቹ እርምጃ ተወስዶበታል። ሸዋሮቢት ከተማ አስተዳደር ዙሪያ በሚገኙ ቀበሌዎች ከጨፍጫፊውና ዘራፊው የብልጽግና ሰራዊት ጋር የነበረው የቀወት ወረዳ ሚኒሻና ጽህፈት ቤት ኃላፊ አቶ መሐመድ ሰይድ ጥምር የጠላትን ጦር እየመራ ሸዋሮቢት ዙሪያ ወደሚገኙ ቀበሌዎች በመግባት ማህበረሰቡን ሲያስጨፈጭፍ የቆየው ባንዳ በመጨረሻም እርምጃ ተወስዶበታል። በትናንትናው ዕለት በብልጽግና ሰራዊት ታጅቦ ስምሪት ሲሰጥ በነበረበት ወቅት ተሬ ቀበሌ ልዩ ቦታው ጎሎ ጋዲሳ በተባለ ቦታ ላይ በሸዋ ጠቅላይ ግዛት እዝ ፋኖዎች እስከ ወዲያኛው ተሸኝተዋል። በጥቃቱ ከፍተኛ ጉዳት የደረሰበት የጠላት ሰራዊት በገባበት አካባቢ ሁሉ ንጹሃኖችን ረሽኗል፣ እንዲሁም በንብረት ላይ ጉዳት አድርሷል ተብሏል። በአማራ ክልል የተለያዩ አካባቢዎች በመንገደኞች ላይ የሚደርሰው እንግልትና ዘረፋ ዛሬም ተባብሶ ቀጥሏል። አገዛዙ ጦር ባዘመተበትና ጦርነት እየተካሄደበት ባለው አማራ ክልል የሚፈጸሙ ዘረፋዎች ከዕለት ወደ ዕለት ተባብሰው መቀጠላቸውን የችግሩ ሰለባዎች ለሚዲያችን ተናግረዋል። ከፋኖ ሰራዊት ጋር ተሰባጥረው የሚገኙት ዘራፊ ቡድኖች የህዝብና የጭነት ተሽከርካሪዎችን በማስቆም በቀረጥ ስም ከፍተኛ ዝርፊያ እየፈጸሙ እንደሚገኙ የገለጹት ተጎጂዎቹ ተሳፋሪዎችን በመምረጥና በማገት ጭምር ከፍተኛ ዝርፊያ እየፈጸሙ ይገኛሉ ሲሉ ገልጸዋል። ይህ ድርጊት በክልሉ በሁሉም አካባቢዎች የሚፈጸም ቢሆንም በስፋት የሚስተዋለው በደቡብ ጎንደር ዞን ጥቁር አስፋልትና
ከባህር ዳር ወደ ደብረ ማርቆስ በሚወስደው መስመር ስለመሆኑ ዘረፋ የተፈጸመባቸው ተጓዦች አረጋግጠዋል። መንገድ ላይ በይስሙላ ፋኖች ስለሚፈጸሙ ዘረፋዎችና ማህበረሰቡ ላይ ስለሚደርሱ እንግልቶች በተደጋጋሚ መዘገባችን ይታወሳል። ከኦሮሚያ ክልል ተፈናቅለው ደብረ ብርሃን የተለያዩ መጠለያ ካምፕ ውስጥ የሚገኙ ተፈናቃይ ወገኖች በረሃብና በበሽታ እየተሰቃዩ ነው ተባለ። ከኦሮሚያ ክልል በኦህዴድ ኃይሎች ከጭፍጨፋ ተርፈው ደብረ ብርሃን መጠለያ ካምፕ ውስጥ የሚገኙ ተፈናቃይ ወገኖች የእርዳታ እህልና አልባሳት ባለማግኘታቸው በከፍተኛ ሰቆቃ ውስጥ እንደሚገኙ የመረጃ ምንጮቻችን ተናግረዋል። ተፈናቃይ ወገኖች በክልሉ ለዓመታት እየተደረገ ያለውን ጦርነት ተከትሎ የእርዳታ አቅርቦት እንደማይደርሳቸውና መጠለያ ካምፓቸው አርጅቶ አገልግሎት መስጠት ባለመቻሉ በከፍተኛ ሰቆቃ ውስጥ እንደሚገኙ ተመላክቷል። ተፈናቃዮቹ ከዓመታት በፊት ቤተሰቦቻቸውና ጎረቤታቸው በኦህዴድ ብልጽግና ኃይሎች ተገድለውባቸው በታምር ተርፈው ወደ አማራ ክልል የገቡ መሆናቸው ይታወቃል። እኒህ ተፈናቃይ ወገኖች አገዛዙ በክልሉ እያደረገ ያለውን ጦርነት ተከትሎ ትኩረት የተነፈጉ ሲሆን አሁን ላይ በረሃብና በበሽታ እየተሰቃዩ ይገኛሉ ተብሏል። በቀዳሚነት በሸዋ ጠቅላይ ግዛት ደብረ ብርሃን የሚገኙ ተፈናቃዮችን አነሳን እንጂ በወሎ ቤት አማራና በሌሎች አካባቢዎችም ተጠልለው የሚገኙ ተፈናቃይ ወገኖቻችን በከፍተኛ ችግር ውስጥ እንደሚገኙ ይታወቃል። ወደ ሌሎች መረጃዎች ስናልፍ የተባበሩት መንግስታት በጋምቤላ ክልል ለስደተኞች የሚያቀርበውን እርዳታ ለጊዜው አቋረጠ። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመለክተው ከ483 ሺህ በላይ የደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት ማቋረጡን አስታውቋል። ድርጅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚደርስ የምግብና የውሃ አቅርቦት ለጊዜው ተቋርጧል። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የሰው ሕይወት መጥፋት፣ የንብረት መውደምና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ አስታውቋል። የመንግስታቱ ድርጅት ዛሬ ማክሰኞ ታህሳስ 14 2018 ዓ.ም ባወጣው መግለጫ የተቋረጠውን የእርዳታ አቅርቦት ለማስቀጠል ጥረት እያደረገ ስለመሆኑ ጠቅሷል። ድርጅቱ ሁኔታው በፍጥነት ትኩረት ካልተሰጠው ውጥረቱ ይባባሳል ሲል ስጋቱን ገልጸዋል። ድርጅቱ ለተፈጠረው አለመረጋጋት ሰላማዊ መፍትሄ እንዲፈለግ ጥሪ አቅርቦ ማንኛውም ሰው ስደተኞችና ስደተኛ ተቀባይ ማህበረሰብ ላይ ከሚሰነዝሩት የጥላቻ ንግግር እንዲታቀብ ጠይቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።